ሰላም እንደምናላችሁ ተመልካቾቻችን፣ በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁ ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ደስታዬ ነው። አሁን ግን ሁሉም ለበጎ ማለት እየደከመኝ ነው። ቀን በቀን እየለፋው እንኳን ደስ አለህ። ብቻ በቃ ደስ ብሎኛል። ዛሬ ደስታ ቀን ነው። የዋና ይዞ ሀሳቢ ለሞክር ሰዎች የዋነት ያለችኝ ያለችኝ ብር አጠራቅሜ ለመቆጠብ የሆነ ችግር ይመጣና እንደገና ወደ ዜሮ እመለሳለሁ። በዚህ ሁሉ መከራ ሆኜ ግን አንተን ረሳሁ። ብዙ ችግሮች ቢያጋጥሙኝም አንተ ሁሌም ከጎኔ መሆንን ስለማወቅ አልፈራም። በደግና ክፉ ጊዜ አንተን እንዳልረሳ ቃል እገባለሁ። ጤናና እድሜ ከሰጠኝ ሌላው ቀስ ብሎ ይደርሳል። ተመስገን። በቻልኩት አቅም ለበጎ ቀን በቀን እየለፋው ሳያልፍልኝ ሲሰራ የነገኝ መስማቂ በለፋው የዋና የሰበሰቢ ሰዎች የዋና እንኳን ደስ ያላችሁ። ትንሽ ስለ አዶናይ ልበል። አዶናይ የተወለደው በትግራይ ነው። ገና በልጅነቱ ነበር ወደ አሜሪካ ሄደው 17 ዓመቱ። ከዛ በኋላ ለ3 ዓመት ያህል ካናዳ ደግሞ ለ4 ዓመት ያህል ቆይቷል። ወደ ኢትዮጵያ የመጣው የደህና ቤተሰብ ልጅ ቢሆንም አባትና እናቱ በመቀሌ የታወቁ ሆቴል ባለቤት ኢንቨስተር ናቸው። በቅንጦት ተቀማጥለው ያደገ ወጣት ቢሆንም በተለይ ኑሮውን በካናዳ አድርጎ ብዙ ፈተናዎች አይቶ ለብዙ ወጣቶች አሁን ምሳሌ በመሆን ራሱን በማውጣት የተሻለ ስራ እንዲሰሩ እያደረገ የሚገኝ ወጣት ነው አዶናይ። እንግዲህ በተለይ በማህበራዊ ድረገጽ የሚሰራቸው በተለይ በርካታ የሆኑ ስራዎች አሉ። በተለይ የበጎ አድራጎት ሪስፖንሲቢሊቲ የሆኑ የቻሪቲ ስራዎችን እየሰራ አሁን ተጽዕኖ እያደገ መጥቷል። 3.5 ሚሊዮን ተከታይ ያለው ወጣት ነው። በብዙ ማህበራዊ ድረገጾች ላይ የምትመለከቱት በበርካታ ድርጅቶችንም ስራዎች በመስራት በተለይ ደግሞ የተቸገሩ ወገኖችን በማጉላት ተጠቃሚ እንዲሆኑ እያደረገ ይገኛልና እባካችሁ እስቲ አመስግኑት። እንግዲህ ወደዚህ ገራሚ ሀመር ልንገባ ነው። ዩኒክ ቴንክ ዩ ሶ ማች ካርኔ የሚገርም መኪና ነው። በስማ ጋይስ እንግዲህ እንደምትመለከቱት ወደ ትልቅ ነገር እየሄድኩኝ ነው ዛሬ። ማርያምን ለ5-6 ዓመት ሙሉ የጠበቅኩት ነገር ነው እና በጣም ኤክሳይትድ ነኝ፣ በጣም ደስተኛ ነኝ። እንደምታዩት ፏ ብለናል፣ አምሮብናል። የታባቱ ኤኒዌይስ ሌትስ ጎ። ደስ አይልም? ተመልከት እንግዲህ አዲስ ሌቨል ይልሃል። በየቀኑ ስቴፕ አፕ እያደረግን ነው፣ ሌቨል አፕ እያደረግን ነው። እንግዲህ ከዚህ በላይ ምን አባቱ አለ? ማርያምን እነሱ ይጠላሉ፣ ያወራሉ፣ ይቀናሉ፣ ይወዳደራሉ። እኛ እናሸንፋለን፣ እንሰራለን። ማን ደርስበት ደረጃ የለም። አብዛኞቹ ክሬቲቭ መሆን የሚፈልጉ መውጣት የሚፈልጉ ራሳቸውን ማሳወቅ የሚፈልጉ ሰዎች ደግሞ በእኔ ሀሳብ በጣም ይስማሙበታል። ለምን? ልባቸው ውስጥ ያለው መንገድ ብዙ ሰዎች አይረዱላቸውም። የስግጥ ፊኒስ የሚለው ኮንሰፕት ይገባኛል። አብዛኛው ሰው ላይቀበለው ይችላል፣ አብዛኛው ሰው ደግሞ ሊቀበለው ይችላል። አይ ቲንክ ህይወት ደግሞ ይሄ ነው። ሁሉም ሰው እንዲቀበል የምትፈልግ ከሆነ ተዘንዝረህ ነው በማትፈልገው ህይወት ውስጥ የምትኖረው። ሁላችንም የማይቀበልን ሰው አለ፣ የሚቀበልን ሰው አለ። አስመስለንም ሳናስመስልም ማለት ነው። ስግጥ ፊኒስ ማለት ምን ማለት ነው? አንደኛ ለልብህ መታመን፣ ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ የተመረጠ ነው? እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብ ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለው ነው። እኔ ልብስህን አውልቀህ መንገድ ላይ ሩጥ አላልኩም። ይሄ የታወቀ ነገር ነው። ኮመን ሴንስ ነው የሚጠይቀው። እኔ ልብስህን አውልቄ መንገድ ላይ አልሮጥም፣ አላደርገውም ነው። ምክንያቱም ትክክል አይደለም፣ እንደ አንድ አዶናይ ማለት ነው። ግን መሰገጥ ያለባቸው ነው በልባቸው፣ በህልማቸው፣ በአላማቸው ራሳቸውን አክብረው ዝቅ ሳይሉ ከሰው በታች ነኝ ብለው ሳያስቡ ራሳቸውን አፍቅረው አንደኛ ነኝ ብለው ይነሳሉ፣ ስግጥ ይላሉ። በዛ አስተሳሰብ ይህ ማስተማር ደግሞ የምፈልገው መድረክ ላይ ወጥቼ ነው። እና ወጣቶች ሁላችሁም ኢትዮጵያ ላይ ያላችሁ እየመጣሁላችሁ ነው። ይቅርታ መጠየቅ እፈልጋለሁ።
በአሁኑ ሰዓት አዶናይ የሚባል ታዋቂው ቲክቶከር ከ3.5 ሚሊዮን በላይ ተከታይ ያለው በአሁኑ ሰዓት እንግዲህ የሶሻል ሚዲያ ወይም ደግሞ ለማህበራዊ ድረገጾችን ተቆጣጥሯል ማለት ነው። እንግዲህ አዶናይ እንደሚታወቀው በቅርብ ጊዜ የአንድ ድርጅት አምባሳደር መሆን ችለዋል እና ይህም ደግሞ በኢትዮጵያ ውስጥ እጅግ በጣም አነጋጋሪ ተብለዋል ማለት ነው። ይህ ብቻም ሳይሆን ደግሞ በአጭር ጊዜ ውስጥ ብዙ ተከታዮችን ማፍራት ብዙ በጎ ስራዎችን በመስራትም ደግሞ ታዋቂ ሆኖ በብዙዎች ዘንድ ተወዳጅነትን አትርፏል ማለት ነው። እንግዲህ አዶናይ እንደምታወቀው ውጭ ሀገር ካናዳ ይኖር ነበረ። ከካናዳ መጥቶ ነው እንግዲህ ኢትዮጵያ ውስጥ አሁን ይህንን ብዙ ተጽዕኖዎችን እየፈጠረ የሚገኘው። በቅርብ ጊዜ ከትላንት ወዲያ ወይም ደግሞ ከሁለት ቀን በፊት በኢትዮጵያ አየር ኃይል ውስጥ ተገኝቶም ደግሞ ለነሱ የማነቃቂያ አድርጎ ነበርና የማነቃቂያ ንግግር አድርጎ ነበርና በዚህም ብዙ ሰዎች ሊተቹት ፈለገዋል። እንዴት እሱ ማን ስለሆነ ነው? እሱ አንድ ተራ ቲክቶከር ወይም ደግሞ አንድ ታዋቂ ግለሰብ ቢሆንም ደግሞ በምን ሙያ ነው ምን ሙያ ወይም ደግሞ ምን ልዩ እውቀት ኖሮት ነው እዛ የኢትዮጵያን መከላከያ ሰራዊት የአየር ኃይል ደፍሮ ገብቶ እዛ ግቢ ማን አስገባው? እዛ ግቢ ያስገባ ሰው እንደው በቁጥጥር ስር ውሏል፣ እሱም ደግሞ ማስጠንቀቂያ ተሰጥቶታል የሚል አንዳንድ መረጃዎች እየወጡ ይገኛል ማለት ነው። አዶናይ በዚህ ሰዓት እንግዲህ ሙሉ ኢትዮጵያ ብቻ አይደለም እንደ ዓለምም ታዋቂ የሆነ ይገኛል። ይሁን እንጂ አዶናይ የሚባል እንግዲህ ይህ ግለሰብ የኢትዮጵያን ሕዝብ ማስደመሙን ቀጥሏል። ደግሞ በራሱ መንገድ ነው የሚጓዘው። የራሱ አቋም አለ፣ የራሱ ዲስፕሊን አለ፣ የራሱ መንገዶች አሉት ማለት ነው። እንግዲህ ታዋቂ ለመሆኑ ስግጥ ፍምስ ብሎም ደግሞ ይሄ ነገር ትሬንድ ወጥቶ የተለያዩ ሰዎችም በሶሻል ሚዲያ ላይ ይህንን ስግጥ ፍምስ ትሬንድ እየተቀላቀሉ ይገኛሉ ማለት ነው። እንግዲህ ሲያወራዊ ዱርዬ ነገር ሊመስል ይችላል ሲታይ አንዳንድ ነገሮች፣ ነገር ግን ደግሞ ከልቡ የሚሰራ ልቡ በጣም ንጹህ የሆነ ሰው ለሌሎች ሰዎችም ደግሞ የሚያዝን በጣም ልቡ በየዋነት የተሞላ ሰው ነው ማለት ነው። እንግዲህ አሁን ኢትዮጵያን ተቆጣጥሯታል። በአሁኑ ሰዓትም ደግሞ ሁሉም ሚዲያዎች ስለሱ እያወሩብን በቴሌቪዥን ደረጃ ስለሱ እንግዲህ ሲወሩ እናያለን ማለት ነው። እንግዲህ አንድ ሰው ይህን ያህል እንዴት ተጽዕኖ መፍጠር ይችላል የሚለው ነገር በብዙዎች ዘንድ ጥያቄ መሆን ይችላል። እሱ ግን የራሳችንን መንገድ ለፈጣሪ ቀርበን ራሳችንን ስራ ለፈጣሪ ከሰጠን ይህን ያህል አይደለም፣ ከዚህ በላይ መታወቅም ከዚህ በላይ መስራትም ይቻላል። ሁሉም ሰው የራሱ የሆነ መክሊት አለው፣ የራሱ የሆነ የተሰጠው ተሰጥኦ አለው። ያን ተሰጥኦ ደግሞ በድፍረት መውጣት አለበት እና በራሱ ድፍረት በራሱ መንገድ የእግዚአብሔርም ደግሞ ይረዳዋል፣ መስራት ይችላል፣ ራሱን መለወጥ ይችላል። ስለዚህ በዚህ መንገድ ነው እኔ እንግዲህ ራሴን በጣም እንደ ሌጀንድ ማየት አልፈልግም። ሌሎች ሌጀንዶችም ሊሆኑ ይችላሉ፣ ግን እኔ በራሴ መንገድ የራሴ ዓለም ውስጥም ደግሞ እኔ ራሴ ሌጀንድ ነኝ በማለትም ደግሞ እንግዲህ በንግግሩ ውስጥ አካተዋል።